ይገርማል በጣም። ይሄንን ላቆመው ምንድነው ፖፖ የሚለውን ስሙ እስቲ። በጣም እኮ የሚገርም ነው። እስቲ ስሟት። ቅድም ነው የተነጋገርነውና አሁን ነው እዚህ ጽሑፋን ሳየው ፖፖ መምህር ስለ ፖፖ አውራ። እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። ላይቭ እየተከታተልሽ እንደሆነ አይቼ ነው። አዎ እየተከታተልኩ ነው። አዎ ፖፖ ምናምን ብለሽ ስትጽፊ ጊዜ ፓፓ ፖፖ ፖፖ ነው አይደል? ባዞ ማለት ነው። ሽንት መሽኛው መሆን አለበት መቼም መጸዳጃው እንጂ ጤነኛው አይደለም። ምንድን ነው እሱ ነገር? እስቲ ንገሪኝ። ፖፖ ልክ እንደ ቲክቶክ አይነት አፕሊኬሽን ሆኖ ነገር ግን ከቲክቶክ ለየት የሚያደርገው የፊት አሻራን እና የአይን አሻራን በመውሰድ ነው የሚከፍቱት። እሺ። ሌላው ለየት የሚያደርገው ደግሞ ሴቶችን ብቻ ነው ሪኮመንድ የሚያደርገው አፕሊኬሽኑ። ወንዶችን ብዙ ጊዜ አይቀበልም። ሴቶችን ነው መርጦ የሚቀበልና ልክ ሴት በስሟ በፎቶዋ ፕሮፋይል አድርጋ ስትገባ ላይቭ እንድትገባ አሻራ ትሰጣለች። የፊቷን አሻራ ወደ ላይም ወደ ታችም ወደ ፊትም ወደ ግራም ወደ ቀኝም ብላ በአራቱም አቅጣጫ ዞራ ያነሳታል እና ፎቶን ከዛ ሰክሰስ ሆኗልና ማግባት ትችላለች ብሎ ላይቭ ያስገባል እና እዛ ላይቭ ላይ ተቀምጠው ብቻ ነው በቃ የሚባለው። ማንም መቶ የሚያይቅም በቃ አፕሊኬሽኑ ራሱ ነው የሚያይቅ። የሚያናግረው ሰው የለም፣ የሚያጫወት ሰው የለም። እዛ ላይቭ ላይ ቁጭ ትላለ። በዛን ሰዓት ላይ መናፍስት መጥቶ ወደ አንተ ይገባሉ ማለት ነው። ረጅም ሰዓት ነው እዛ ስክሪኑ ፊት የሚቀመጡት። ረጅም ሰዓት ስክሪኑ ፊት ይቀመጣሉ። አፕሊኬሽኑን ገና ለመጀመሪያ ስትከፍተው 10,000 ፖይንት እንዲሰጥ ለ2 ሰዓት ላይቭ ላይ አፍጥጠህ ቁጭ ስትል ነው። ለ2 ሰዓት ላይቭ ላይ አፍጥጦ መቀመጥ። አዎ ንቅንቅ ማለት የለብህም። ካልሆነ ለከላይቭ ላይ ፊት ንቅንቅ ካደረግክ ስክሪንሾት ያደርግልህና ሜሴጅ ይልክልህና ከላይቭ ላይ ስላልነበርክ ማይሆን ነገር እያሳየ ስለነበረ ይሄ ፖይንት አልተመዘገበም ብሎ ዋርኒንግ ይገባል ማለት ነው። እየደገሙ ነው እዛው እየደገሙ ነው። 2 ሰዓት ያክል አንቺ ፍጥጥ ገለሽ ካየሽ እነሱ መንፈሳቸውን እያስገቡ ነው ማለት ነው። በቃ እነዛ መናፍስት ይልካሉ እና 2 ቀን 3 ቀን ከተቀመጡ በኋላ 30,000 ፖይንት ወይ በ2 ቀን 20,000 ፖይንት ከተሰጠ በኋላ 1,000 ፖይንት ነው የሚሰጠው። ያ ፖይንት ማለት ዶላር ሆነ ማለት አይደለም። እሺ። ከ100,000 ፖይንት እስከሚሞላ ድረስ ምንም አይነት ብር ማንቀሳቀስ ወይ ማውጣት አይችሉም እነዛ ሰዎች። ያን 100,000 ፖይንት እስኪሞላ ድረስ በየቀኑ በየ24 ሰዓቱ 1 ሰዓት ላይ መቀመጥ አለባቸው። 1,000 ፖይንት እየለቀሙ አሊያም ደግሞ ምንድነው ቪአይፒ ምናምን የሚባሉ ነገሮችን በገንዘብ መግዛት አለባቸው። ኮይን ካላቸው ኮይን ገዝተው ቀይረው ከአካውንታቸው ቪአይፒያቸውን ከፍ እያደረጉ ደረጃቸውን ከፍ እያደረጉ ማሳደግ አለባቸው። በዚህ አጋጣሚ ያው ሳይፈልጉ ራሳቸው አካውንታቸውን አንቀሳቅሶ ብራቸውን ያስበላሉ ማለት ነው። ያንን ማድረግ የማይችሉ ሰዎች ደግሞ እዛው ላይቭ ላይ ይቀመጡና የሰው ቤትም ላይቭ ላይ ሄዱ ኮይን እየለቃቀሙ ኮይን ከሰው ጋራ ኤክስቼንጅ ይደራረጋሉ። በሚደራረጉበት ሰዓት ላይ ማታ እንትን መቀመጥ ይችላሉ። ምንድነው የሚሉት ልክ እንደ ክለብ አይነት ነገር አለና ሁሉም በቃ ቪዲዮአቸውን ዘግተው እዛ ላይ ይቀመጣሉ። 1,500 ፖይንት ወስዶ 800 ፖይንት ብቻ ነው የሚሰጣቸው ለራሱ ቀንሶ ከነሱ ወስዶ ይሄን ይሰጣል ማለት ነው። እና ያን ለማጠራቀም ረጅም ጊዜ ነው የሚወስደው። በዛ ጊዜ ውስጥ ግን ከሰዎች ጋራ የዛን ሰው ማንነት ባሻራም ስለወሰደ ምንም ስላለ መናፍስትን ይፈጥና ይልካልና በጸበል ተጋልጧል ምናምን የሚባል ነገር ሰማሁኝ። እንደውም ልጅቷን ፈልጌ ያጣኋት እንጂ ልጅቷን ባገኛት ዋናውን ሪከርዱን ፈልጌ ያጣሁ እንጂ ሪከርዱን ባገኘው ልክልህ ደስ ይለኝ ነበርና ስትቀጠቅጥ ነው እነዚህ ማህበር ግሩፕ ላይ ስትቀጠቅጥ ተጋለጠ። ምንድነው ሲባል የ666 መንፈስ ነኝ የሌዝቢያ መንፈስ ነኝ ይላል። ሴት አገኛት እንዴት ገባ? ፖፖ ላይ መጣ። በቃ ቦታችን ላይ መጣች። ፖፖ ላይ ስትጸዳዳ አገኘኋት አላ
አዎ እና ልጆች ጠቅላላ መንፈሳዊ ነው የሚሉ ጠቅላላ እኮ እጅ ገብተዋል። በዚህ ነው ያጠመድኳቸው። እኔ እኮ ሰምቼውም አላውቅም። ብዙ ሰው ገብቷል በእኛ። ኧረ ብዙ ሰው መምህር ሼኪው አይቀር፣ ዲያቆኑ አይቀር፣ ዘማሪው አይቀር፣ ሁሉም እዛ ነው። እንደውም ዘማሪያን ራሱ ወንዶች ገብተው የተወሰነ እንደዚህ በቃ ኤጀንት ሆኖ ሲሰሩ ማለት ኤጀንት ሰፋሪ ሆኖ ሲሰሩ የሚከፈላቸው ኮሚሽን የሚያገኙት ኮሚሽን ስላለ በዛ ኮሚሽን እነሱ ተጠቃሚ ሆነው ብር ይከፈላቸዋል እና ያችን ገንዘብ እንደማወሪያ ቲክቶክም ቴሌግራምም ላይ ስታተስ ላይ እየለቀቁት ሰዎችን በቃ ወደዚህ ነገር በብዛት አስገብተዋል ማለት ነው። እንግዲህ ዲያቆን ሰራው አገኘው ብሎ ከፖስተታ ማንም ሰው ያምነዋል፣ ይገባል። ወይ ጉድ! እኔ ገረመኝ። ጸበል ላይ ተጋልጧል እና እንደዚህ ነኝ ብሎ ተናግሯል ሲባል ብዙ ሰው ይሄንን ለማመን ይቸገራል። ለምን? እንደ ስራ ስለሚቆጥሩት ነው። እና ለዘመናት በጣም ብዙ ሰዎች ስራ እየመሰላቸው የገቡባቸው በጣም ብዙ ዘመናዊ የሚመስሉ ጥንቆላዎች አሉ። ምን ትያለሽ አንቺ? አሁን ይሄ እዚህ ስራ ውስጥ ብትገቡ ይሄን ገንዘብ ታገኛላችሁ ምናምን የሚሉ ሰዎች አሉና እንዴት ነው መለየት የሚቻለው? በእውነት መምህር ገንዘብ ይከፍላል የተባለ አፕሊኬሽን በጠቅላላ አምነን መግባት የለብንም። ከምን አንጻር ነው የሚከፍለው? ምንስ አድርገን ነው የሚከፍለው? አሁን ቲክቶክ ላይ ብዙ ፎሎወር ከሌለ ጌም ካልተጫወትክ ገንዘብ አትሰራም። ልክ እንደዛም ቢሆን ምንም አይደለም፣ ለፍተህበት ነው። ይሄ ደግሞ ዝም ብለህ ድርቅ ብለህ ተፋጠህ ከስክሪኑ ጋር ከራስ ጋር ተፋጠህ ብለህ በስክሪኑ የሚገባ መናፍስት ወደ አንተ ከገባ በኋላ እሱ ካደነዘዘ በኋላ ትንሽ የነገር ያቀምስና ከዛ በኋላ ቪአይፒ ግዛ እያለ ቪአይፒ እያስገዛ አካውንት ላይ ያለውን ብር ይበዘብዛል። አልፎ ተርፎ መናፍስት ወደ ውስጥ ይገባሉ። ለጸሎት ሰዓት ይሻማል። ወደ ቤተክርስቲያን መሄድ የለም። ከሰው ጋር ሰውን እጠላለሁ አለች። እንደውም ያቺ ልጅ ሪካርዷን ልኬልሃለሁ፣ አውርቻታለሁ ዛሬ። በአጠቃላይ ከሰው ጋር እንዳይገናኙ ነው የሚያደርገው። ዛሬ በቃ ፖፑላር ላይ ቁጭ ያለ ሰው ከጠዋት እስከ ማታ በተለይ ቁጭ ካል ደረጃ ራሱ እየሰጠ ይሄዳል እና ጊፍት ደግሞ በራሱ መጥቶ ይሰጣል። አፕሊኬሽኑ ራሱ ከጠዋት እስከ ማታ 24 ሰዓት ላይ ነው። ከቤት የማይወጡት አንዳንድ ወጣቶች ለዚህ ነው በርዘግተው በላፕቶፕ ላይ ማፍጠጥ ነው በቃ። ወይ ጉድ! ይገርማል በጣም። ኒኪ ላይቭ የሚባል መጥቷል ይላሉ። እዚህ ታውቂዋለሽ? ብዙ ላይቮች መጥተዋል። ግን አሁን ደግሞ በሰው ትኩረት ሰፊ የተንቀሳቀሰና በብዛት ቪዲዮ እየገባበት ያለው የፖፖ ላይቭ የሚባለው። እውነትም ፖፖ ረጅም ሰዓት ፖፖ ላይ መቀመጥ ነው በቃ። እና የሚገርመው መምህር አፕሊኬሽኑ መጥቶ የሚሰጥ ጊፍት ወይም ሰዎች ተመስሎ መጥቶ የሚሰጥ ጊፍት የ666 መንፈስ ቁጥር አለበት። ቪዲዮ ልኬልሃለሁ ምናልባት ከቴሌግራም ላይ ካየውና ቪዲዮ ላክሽልኝ? አዎ ልኬልሃለሁ። የአፕሊኬሽኑን ያው በፎቶ ስክሪንሾት አድርጎ ምስክርነት እየሰጡት የለገዛ ቲክቶክ ላይ ስክሪንሾት አድርገን የያዝነው ፎቶ አለና ያንን በቪዲዮ በድምፅም ልኬልሃለሁ። ማሰማት ይችላል ላይ የድምፁን ላሰማቸው? ምን ያህል ደቂቃ ነው? አይ ችግር የለውም ማሰማቸው። የማን ድምፅ ነው? የዛ ላይቭ ላይ ነበረች ለ2 ዓመት ያክል የሰራች እና በጣም በመናፍስት ተይዛ ከዛ አምልጣ የወጣች ልጅ ናት እና የእሷ ማንነት ተሸፍኗል ኦልሬዲ ተፎበት እና ችግር የለውም ማሰብ ምን አይነት ስቃይ እንደደረሰባት ትናገራለች። በጣም ጥሩ እሺ፣ ያሰማለሁ። እሺ አመሰግናለሁ። የኔት እግዚአብሔር ይስጥልኝ። እሺ እኔም አመሰግናለሁ። እሺ እሺ። ወይ ጉድ! ፖፖ ባዞ ምናምን መጸዳጃ ሽንት ቤት እያሉ እኮ ህዝቡን በቃ እንዳለ አጸዳዱት እኮ። በጣም ይገርማል። እስቲ ልክፈትና ላሰማችሁ የላከችልኝ። ይኸውና ላይቭ ላይ ልጅቷ የተናገረችው ነው። ትንሽ ቢዚ ነው። እስኪ ከፍት ድረስ ልጠብቅ። ትንሽ ቪዲዮ እስኪ ከፍት ድረስ ማለት ነው። ይገርማል። እስቲ በጣም ቢዚ ነው። ትንሽ ያስቸግራል። ይህንን ድንገት ያመጣሁት ለምንድን ነው? እነዚህ የምታዩቸው የመናፍቃን አዳራሽ ውስጥ እየተከናወኑ ያሉት ስራዎች ከዚህ ያለፉ አይደሉም። በነጮች ሰልጥነው ይመጣሉ። የነጮች መንፈስ በዮጋ በሜዲቴሽን በኮንትን ሂፕኖሲስ በአፍዛለንዝ ማለት ነው በኪቦርድ ምናምን በምናምን የሚሉት ነገር አለ። በዛ አፍዘው ህዝቡን
እፍ ይሉታል። ግንባሩን ይዞ እፍ ይለዋል። በቃ ይጥለዋል፣ ይዘረዋል። ምንድነው ሲባል በጌታ ተመስጦ ነው ይባላል። ሁሉም እንዲህ ነው የሚጨፍሩት። ያቸው ሁሉም እየጨፈሩ ነው። ድምፁ ነው ትንሽ የሚረብሸው። ሁሉንም በመዝሙር ስላደረጓቸው ነው። በጣም ነው የሚያሳዝነው በእውነት በጣም ነው ያዘንኩት በእነዚህ ልጆች። እህቴ ይቅርታ ማለት ነው። እኔ አፑ 3 አመቱ ነው። አሁን በቅርብ ቀን ነው አኒቨርሰሪ ያከበሩትና ከኢትዮጵያ የመጀመሪያዋ ነኝ ማለት ይችላለሁ። 2 አመት ከምናምን ነው እዛ ላይ የቆየሁት። ከአፍሪካ አንደኛ በመውጣትም ራንክ ተሸላሚ ነበርኩኝ። ውሸት ከመሰላችሁ ፖፖ ተጠቃሚ ካላችሁ እዚህ ውስጥ 993084 አይዲ ነው። ሌቭል 39 ነው። 2 አካውንት ነው ያለኝ። ኤጀንሲ ነኝ። እዛ ውስጥ እንደኔ የሚሰራ ማንም የለም። ነገር ግን ማለት ነው እዚህ ጋር አሁን 666 ሲባል እኔ አሁን እያንቀጠቀጠኝ ነው የማወራው ማለት ነው። ሙሉ ህይወቴን እየተበላሸው። እባካችሁ ከኔ ተማሩ። አካውንቴን እየነገርኳችሁ ነው። አይዲ 993084 1.5 ሚሊዮን አጥፍቼ ነው የወጣሁት። ማርያምን ነው የምላችሁ። በየቦታው አፑ ሲል እንደዚህ ስሩ እንደዚህ ስሉኝ። ሰላም ነው የታወቃችሁ ፖፖ ተጠቃሚዎች ማለት ነው። የማያውቀኝ የለም እኔን ማለት ነው። ህይወቴን አበሳጭቶ አሁን እሰራለሁ። ሁሌ አእምሮዬን በሙሉ ተቆጣጥሮኝ እሰራለሁ። ገንዘቤን ፖፖ ላይ ብቻ ነው የማጠፋው። ሌላ ነገር ማሰብ አልችልም። ከፖፖ ውጭ ምንም ነገር ማሰብ አልችልም። እየሰራው ገንዘቤን የማጠፋው እዛ ነው። እባካችሁ እህቶች ከኔ ተማሩ። እኔ እንደኔ በውስጥ የሚያለቅሱ ሚዲያ ላይ የማይወጡ ብዙ ሰዎች አሉ በውስጥ። የእውነቴን ነው የምነግራችሁ። እኔ በጣም ጠንካራ የምባል ሰው፣ በጣም ጎበዝ ታታሪ ሰው ነበርኩ። አሁን ግን እንደ ፖፖ ህይወቴን አበሳጭቶኛል። እንባ ሳይሆን ደም እያለቀስኩ ነው። ግን አሁን እዚህ ጋር ተለጥፈው ሳይ በየቤቱ በቃ እንዴት ሲሉ ደህና ነኝ እያልኩ ብቻዬን የማነባ ሰው ሁኜ ያለኝን ገንዘብ ፖፖ ላይ ጨርሼ አሁንም እየሰራሁኝ አስመልሳለሁ በማለት በቃ በአጠቃላይ አፑ በሙሉ አሚሮዬን ተቆጣጥሮታል። እና አንዳንድ ሰው አሁን እዚህ ጋር ብር ይገኛል ይላሉ። የፊት አሻራ ሰጥታችሁ ስትገቡ ላይቭ ላይ አይታችኋል። ላይቭ ላይ እንደዚህ ካሜራ ጋር ከፍተን እንኳን የአይናችንን ከላይ ስንት ጊዜ እንደሚቀያየሩት አይታችኋል። እስኪ አይዲን ሰርች አድርጋችሁ እኔ ስንት ሚሊዮን ኮይን እንደሰራሁ ገብታችሁ 39 ሌቭል ለመድረስ ስንት ሚሊዮን እንደሆነ ውሸቴ እንዳይመስላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። የምናገረው እውነት ከመሰላችሁ ማለት ነው። አሁን በአጠቃላይ እኔ ምንም ነገር ማሰብ አልችልም። አይሚሮዬን ይዞታል። በቃ እባካችሁ ነው የምለው። አሁን እዚህ ጋር በየቦታው እባካችሁ ነው፣ ይሄ እንደዚህ ነው፣ ይሄ ጉድ የሚሰራለ ምናምን ይላሉ ማለት። እንደኔ ሚዲያ ላይ ወጥተው እንደዚህ የማይናገሩ በውስጥ ብዙ እህቶች እያለቀሱ ነው። የእውነቴን ነው የምነግራችሁ ማለት ነው። ለመጀመሪያ ጥሩ ነው። እየቆያችሁ ስትሄዱ ብዙ ነገር አለው ውስጥ እዛው ደግሞ እየቆያችሁ ፖይንት እንትን እያላችሁ ስትሄዱ በብራችሁ አውጥታችሁ ብዙ ነገር ይጋብዟችኋል። ያላችሁን ገንዘብ እስከምታጡ ፈቅዳችሁ ገብታችሁ ብራችሁን ገዝታችሁ ብራችሁን ጨርሳችሁ እስከምትወጡ ድረስ ኮይን ይዛችሁ ራሳችሁን አይምሮችሁን እንኳን ራሳችሁ ማዘዝ አትችሉ። እነሱ ናቸው የሚቆጣጠሯችሁ። የእውነት እዚህ ጋር ቁማር ምናምን አትበሉ። እኔ እግዚአብሔርን ነው የምላችሁ 1.5 ሚሊዮን በላይ ነው ብር ያወጣሁት። አሁንም እየሰራው ገብቼ እዛ ውስጥ እንትን አሚሮዬን ራሴ ማዘዝ አልችልም። በቃ የምሰራውን ነገር በቃ በሙሉ በረከቴን ሁሉ ነገር አጥቼ ያለኝን ገንዘብ ጨርሼ ብቻዬን አሁን እያለቀስኩ ነው። የምሰራውን ነገር ደግሞ ራሴ ወደፊት የምሰራውን እዚህ እዛ እንደዚህ ማድረግ አለብኝ ነው አሚሮ ውስጥ የሚያስበው። ብዙዎቻችሁ እንደ ጥሩ ነገር ያላችሁ እዚህ ጋር ባታስተዋውቁ መልካም ነው። ውሸት ከመሰላችሁ እኔ ሁለቱንም አካውንቴን እሰጣችኋለሁ። ገብታችሁ ቼክ አድርጉት። የአንደኛው ሌቭል 35 ነኝ፣ የአንደኛው ሌቭል 39 ነው። ሌቭል 39 993084 ሰርች አድርጋችሁ የኔን ፕሮፋይል ታወጡና 39 ሌቭል ለመድረስ ስንት ሚሊዮን እንደሆነና ስንት ብር እንደሚሆን ቼክ ማድረግ ትችላላችሁ። የ30 ሚገርም ቤቱን ታፕ ኮፒ ሊንክ አድርጎ ቤተሰብ ይህ ምን ፈቶ ማየት ነው። ገና 18,000 ላይ ነው ኮፒ ሊንክ። ቆይ ልጅቷ ትጨርሰና እስቲ ደግሞ ይራገኝ ኑና አስረዱኝ። እስቲ ኑና አስረዱኝ። ከዚህም በፊት በቲያንስ በሚባለው አፕ ነው እህቶቻችን ተበልቶ አሁን ደግሞ ፖፖ ላይፍ ነፃ ነው እየተባለ ነፃነቱ አይደለም ብርን ማባረር አይደለም። ነገ ዋጋ ያስከፍለኛል፣ ነገ ነፍሴን ዋጋ ያስከፍላታል የሚለውን ማሰብ ነው። እኔ ጤና ካንኩ ለምኝም ልብላ
ዋና ጤና ነው። ነገር ግን ብር ባለበት ብር አለ ከተባለን ይሄን ያህል የምንገበገበው ምን ያህል እናንተ ብር መቀበልን ሳይሆን እንደዚህ ቁጭ ብላችሁ ብቻ ብር የምትሰሩ ከሆነ ምንድነው ብላችሁ አስባችኋል? ምንድነው? ለምን መርምራችኋል? ከእምነታችሁ ጋር ሳይጋጭም በተለይ ባለሃማተቦች ሆናችሁ እዛ ላይ ኃላፊነትን ወስዳችሁ በየኮሜንቱ እየገባችሁ ስራ አለ አስረዱን። መጀመሪያ አስረዱን እስቲ። ተያይዞ ገደል ወይ ይበላችኋል። ውይ ተጫወተባችሁ። ፖፖ ላይቭ መኪና ያስገዛል አያስገዛ የሚለውን ዛሬ በደንብ ዝርዝር አድርጌ ልነግራችሁ ነው። መኪና እስከ ማስገዛት ድረስ የሚደርስ ብር የለውም እውነቱን ለመናገር። ግን ምንድነው እነሱ ለምንድነው እንደዛ የሚሏችሁ? እነሱ በእነሱ ስር ሆናችሁ ስትሰሩ ላይቭ የምትገቡ ከሆነ እሱንም ለ7 ቀን ላይቭ የምትገቡ ከሆነ $14 ለእነሱ ይከፍላቸዋል ማለት ነው። ለዛ ነው ግቡ የሚላችሁ። ኮሚሽንም ይታሰብላቸዋል። እና ምንድነው ገና ስጀምሩ ለ3 ቀን በሞራል 10 ሺህ ይሰጣቸዋል። እሱንም ህጻናት ማስገባት አይቻልም፣ ሌላ ሰው ማስገባት አይቻልም። ካሜራ ጥራት፣ ፊታችሁ ከተንቀሳቀሳችሁ ግማሹ እዚህ ጋር ሁላ ፕላስተር እንደዚህ ያላጥፉ በጣም ያሳዝናል። ቁጭ የሚላል እና ምንድነው ሰው በቃ እናንተን ለማስገባት በደንብ ፕሮሞሽን እየሰራ ነው። እውነቱን ስነግራችሁ የመኪና ያህል ብር የለውም። ሜቢ ከ1-2 ዓመት በኋላ የሆነ እንደዛም የለውም እና አትሻወዱ። በቃ ምንም ነገር የለውም። እውነት እኔ ሞክሬዋለሁ፣ ስለሞከርኩት ነው የማወራው። በቃ ለ3 ቀን 10 ሺህ ይሰጣል። ከዛ በኋላ አንዳንድ ሺህ ፖይንት ነው የሚሰጠው። 100 ሺህ ፖይንት $10 ነው። 100 ሺህ ፖይንት ለማግኘት ደግሞ በጣም ሀስላለሁ። ጊፍት ሊሰጣችሁ ይገባል ወይ ምናምን። ከዛ የተሻሉ አፖች ካገኘው እንደዚህ ሪኮሜንድ አደርጋችኋለሁ። ግን ፖፖ እና በጣም እንደዚህ ከፍሎ ይሰርቻለሁ የምትሉ ሰዎች እስቲ ኮንታክት አድርጉኝ። ማረዝም ማን ኮንታክት እኔ እንኳን አንድ ቀን በገባሁት እንዴት እንዳደረገኝ እኔ ነኝ የማውቀው ማለት ነው። እና አንድ ቀን 2 ሰዓት ተቀምጬ በጣም ከምንሽ በላይ ታምሜ ነበር ማለት ነው። ስቲል እስካሁን ድረስ ማለት ነው 2 ቀን 3 ቀን ነው ጤነኛ አይደለም። ግን ስነግራቸው ሁሉም የሚሉት ምን ነው የያዘኝ እግሬ በቃ መቆም ሁሉ እስከሚያቅተኝ ድረስ ማለት ነው። ጭንቅላቴ እንዴት እንደሚበጠበጥ ለጸሎት በመቆም ሰዓት በጣም ነው ጭንቅላቴ ነው የሚበጠብጠኝ። እና አኩ ጤነኛ አይደለም። የሚሰጡትን ራሱ የሆነ ቀጣንስ ምናምን በሚል መልሰው ይወስዱታል። የሚገርመው ነገር እና ዛሬ እንደውም ጓደኛዬ ራሱ ስትነግረኝ በጣም ብዙ ልጆች ህይወታቸው የተበጣበጠ የተመሰቃቀለ እንዳለ ያለ ፕሮግራም ኢትዮጵያ ሄደው አንደኛዋ ጭራሽ ኢትዮጵያ ሄዳ ይሄን አፕ ነበር የምትጠቀመው ቤተሰቦቿን እንኳን ሳትጠይቅ ነው ተመልሰው ዝም ብላ ብክንክን ነው አሉ የሚያደርገው። እና ስለዚህ የታችን በጣም ነው የምናመሰግነው። ታችን ጀሪ እንደው በጣም እግዚአብሔር ይመስገን። እኔ ግን እግዚአብሔርን እውነት አመስግኑልኝ። እውነት የቅዱሳን አምላክ ስሙ ይመስገን። እውነት እኔ 2 ቀን 3 ቀን ብገባ ምን ሆን ነበር ብዬ ነው ያሰብኩት። በአንድ ቀን እንደዛ ታምሜ የነበረው 2 ቀን 3 ቀን ቢሆንስ ብዬ ነው ያሰብኩትና ይሄ ይመስላል እንግዲህ ብዙ ጫጫታ ስላለው ደግሞ ኦዲዮን ላሰማችሁ። ፖፖኔ ከጀመርኩ መቼ መሰለሽ ሐምሌ ላይ ምናምን ነበር የጀመርኩት እና እኔ በውጭ ነው ያለሁት፣ አረብ ሀገር ነው ያለሁት እና በቃ እንደዚህ አለ ምናምን ሲሉኝ በቃ እንደዚህ ትሰሪበታለሽ ምናምን ብዙ ነገር ነው የሚያሳምንሽ። ኦኬ ምናምን ብዬ መጀመሪያ ላይ ልክ አፑን ከመክፈቴ በፊት የሆነ ምንም የሚያሳይሽ ምልክት የለም። ልክ አፑን ከከፈትሽ በኋላ ነው ብዙ ነገሮች የሚያሳይሽ ማለት ነው። እና ልክ ስከፍተው አሻራ የአይን አሻራ ምናምን ሰጥተሽ ነው የምትከፍቺው። እሱን ከሰጠሽ በኋላ ስትገቢ በጣም ብዙ ነገሮች ታያለሽ። እንዳለ የምታያቸው የ666 አርማዎች ናቸው። መስቀል ተዘግዝቆ የአጽም ምናምን ምልክቶች አሉ። ከዛ እየተጠራጠርኩ ገባው ማለት ነው። ያው አንዴ የገባውበት ብዬ ገባው እና በቃ ከዛ በኋላ ቀጥታ ስራዬ ወደሱ ነው በቃ ማለት ትችላለሽ። ትኩረቴ እሱ ጋር ነው። ሌላ ሶሻል ሚዲያዎችን መጠቀም አልፈልግም፣ ማየት ሁሉ አልችልም። እና በአጠቃላይ በቃ ትኩረቴ እሱ ጋር ነው፣ እሱ ጋር ብቻ ነው። ከቤተሰብም ጋር ትራራቂያለሽ፣ ጓደኛ ጋር ትጣያለሽ። በቃ አንቺ ሰላሜን ነው የነሳኝ እና በሰላም እንቅልፍ መተኛት አልችልም። ራሴን በጣም ነው የሚያመኝ። በቃ የኔን ሁሉ እንትን እያለኝ መጣ። ከዛ በኋላ ለምን ብዬ ራሴን ጠየቅኩት። ከዛ በኋላ አፕሊኬሽኑን ከራሴ ላይ ከ3 ቀን በፊት ወይም ከ4 ቀን በፊት ድሌት አድርጌ ወጣው ማለት ነው። እና በጣም መጥፎ ነገር ነው።
ብዙ ልጆች እንደዚህ ኮሜንት ላይ እየገባውም ተውን ምናምን እያልኩ መክራለሁ፣ ግን አይሰሙም፣ ማመንም አይፈልጉም። ስለዚህ ያለው ነገር ይሄ ነው። በአጠቃላይ አላስፈላጊ ነገር ነው። ትክክለኛ 666 እንደሆነ እኔ እግዚአብሔርን እንደውም ብዙ ልጆች አሉ እኔ ጋር ደልተው የወጡ ብዙ ጓደኞች አሉ እና እንዴት አድርጌ አፕሊኬሽኑን ቆይ ስክሪንሾት ካላሽ አድርጌ ልክልሻለሁ ሁሉንም ነገር ማለት ነው። ይሄንን እንግዲህ ከተሸወዱ በኋላ በጌሾ ቀጣ ማንም ሰው አይመጣ ሲባል በርበሬ በለው ያለው ያባሰ ማለት ነው። የባሰ ነው። እንኳን በበርበሬ በጌሾ ቀጣም የሚመጣ የለምና አጠቃላይ እዚህ ፖፖ የሚባለው ባዞ ውስጥ የምትጸዳዱ ሰዎች እንደ በቃ ቁጭ ብላችሁ ሱሪ አውልቃችሁ የተጸዳዳችሁ እንደሆነ ነው የሚቆጠረው። ገንዘባችሁን ተበልታችሁ ስራ ፈታችሁ ያማጣችሁ እንደሆነ ነው መቁጠር ያለባችሁ። በቃ ምጥ ላይ ናችሁ። እሺ እህታችን ባትጽፈው ኖሮ ይሄንን ያክል አንወያይም ነበረ። ሰዓቱ ቢገፋም ግን ትንሽ ሊሄድበት 4 ሰዓት በኢትዮጵያ አቆጣጠር 4 ሰዓት ከ10 ነው መሰለኝ አይደለም 4 ሰዓት ከ13 ይላል። ትንሽ ሊሄድ ይሄን ልጨርሰው። እንግዲህ የምታዩት እዚህ ጋር የምትመለከቱት